በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ዕለት። እስከዚች ዕለት እስከዚች ሰዓት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ በአባታዊ ፍቅሩ በቅዱስ ቃሉ ጠርቶ ስሙ በሚጠራበት ሕጉ በሚነገርበት በዚህ ስፍራ የሰበሰበን ያገናኘን ቸርነቱና ምሕረቱ የበዛልን ልዑል አምላካችን እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ እመቤታችን ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየሞገሳቸው ክብር ምስጋና ይድረሳቸው። ወይቤሎ አቡሁ ወልዴ አንተሰ ጓ ዘልፈ ሀሎከ ምስሌየ። አባቱም አለው ልጄ አንተስ ዘወትር ከኔ ጋር ነህ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከአራቱ ወንጌላውያን ከ72ቱ አርድእት አንዱ የሆነው ቅዱስ ሉቃስ እንደጻፈው ምዕራፍ 15 ከቁጥር 31 ላይ የሚገኝ ኃይለ ቃል ነው። እንደ እግዚአብሔር መልካም ፈቃድ በዚህ ኃይለ ቃል እንማማራለን። የሚያስተምረን የሚመክረን እግዚአብሔር ነውና እግዚአብሔር የሁላችንን ልቡና ብሩህ አድርጎ ቅዱስ ቃሉን እንድንሰማ ሰምተን እንድናውቅ አውቀን እንድንጸድቅ እግዚአብሔር አምላክ ይርዳን። ወይቤሎ አቡሁ ወልድየ አንተሰ ጓ ዘልፈ ሀሎከ ምስሌየ። አባቱም አለው ልጄ አንተስ ዘወትር ከኔ ጋር ነህ። ይህን ኃይለ ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሥጋ ለብሶ ወይም ሥጋን ገንዘብ አድርጎ በሥጋ ተገልጦ የሰው ልጆችን ለማዳን ቅዱስ ቃሉን ሲያስተምር በሚገባቸውና በሚረዳቸው በምሳሌያዊ አነጋገርና ያለ ምሳሌ የነቢያትን ትንቢት የአበውን ምሳሌ መሰረት አድርጎ ያስተምር ነበርና ከምሳሌዎቹ አንዱ አሁን ያነሳነው ኃይለ ቃል ነው። ምንድነው የሚለው? ወይቤሎ አቡሁ አንተ ወልድየ አንተሰ
ጓ ዘልፈ ምስሌየ ሀሎከ አባቱም አለው ወይቤሎ አቡሁ አባቱም አለው ወልዴ አንተሰ ጓ ዘልፈ ሀሎከ ምስሌ ልጄ አንተስ ዘወትር ከኔ ጋር ነህ አለው። የተናገረው ምሳሌ ነው። አንድ ባለጸጋ እንደገና ልጅ እንዳለው ያ ልጁ አብሮት ይኖር እንደነበረ አብሮት ሲኖር ደግሞ ያለውን ክብር የአባቱ የሆነው ሁሉ የእርሱ እንደሆነ የሚያስረዳ እና ከአባቱ የተለየ ከአባቱ የራቀ ልጅ ደግሞ ክብር እንደሌለው በረከት እንደሚያጣ ባይተዋር እንደሚሆን የሚያስረዳ ትምህርት ነው። ምንድነው የሚለው? ልጅ አንተስ ዘወትር ከኔ ጋር ነህ። እንግዲህ ዘወትር ከኔ ጋር ነህ ብሎ ዘዚአየ ዚአከ ውእቱ የኔ የሆነው ሁሉ ያንተ ነው። የኔ የሆነው ሁሉ ያንተ ነው ማለት የኔ የአባትህ ገንዘብ፣ የአባትህ ሀብት፣ የአባትህ ስልጣን፣ የአባትህ ክብር ሁሉ ያንተ ነው። ይህን የኔ የሆነው ዘዚአየ ዚአከ ውእቱ የኔ የሆነው ያንተ ነው አለው። ለምንድን ነው እንደዛ ያለው? ለምን ከኔ ጋር ነህ አንተስ ዘወትር ነህ። አንተስ የሚለው አንተስ ማለት ሌላ ልጁ ሆኖ ከእርሱ ጋር ያልሆነ ከእርሱ የተለየ ከእርሱ የራቀ ከአባቱ ክብር ከአባቱ ሀብት የተለየ ልጅ እንዳለ ያሳየናል ርዕሱ። ልጄ አንተስ ዘወትር ከኔ ጋር ነህ። ዘወትር ምን ጊዜም ከኔ ጋር ነህ ያለው። ከአባትህ እቅፍ አልተለየህም፣ ከአባትህ ቤት አልወጣህም፣ ከአባትህ አልራቅህምና የኔ የሆነው ሁሉ ከቤቴ ስላለ ከአባትህ ጋር ስላለ ከአባትህ ያለው የአባትህ ሁሉ ያንተ ነው ብሎ ይናገራልና ሰው ከአባቱ ካልተለየ አንድ ልጅ ከአባቱ ካልተለየ ከአባቱ ጎን ካለ ለአባቱ እየታዘዘ እያገለገለ የአባቱን ትእዛዝ እየፈጸመ አቤት ወዴት ምን ልስራ ምን ልታዘዝ እያለ የሚኖር ልጅ ያለውን ክብር የሚያሳይ ነው። ሁልጊዜም ከአባቱ ጋር ያለ ልጅ የተከበረ ነው፣ ባለሞገስ ነው፣ ባለ ክብር ነው፣ ባለ ሀብት ነው። ጋሻው መመኪያው አለኝታው መጠጊያው አባቱና የአባቱ ቤት ነውና አንተስ ዘወትር ከኔ ጋር ነህ። ዘወትር ከኔ ጋር ነህ። ዘወትር ከኔ ጋር ስለሆንክ የኔ የሆነው ሁሉ ወይም የኔ ገንዘብ ያንተ ነው። የኔ ገንዘብ የኔ የሆነው ሁሉ ያንተ ነው። የኔ ስልጣን ያንተ ስልጣን፣ የኔ ሀብት ያንተ ሀብት፣ የኔ ቤት ያንተ ቤት። የምበላውን ትበላለህ፣ የምጠጣውን ትጠጣለህ፣ የምለብሰውን ትለብሳለህ፣ የምቆጥረውን የምገዛውን ሀብት አንተም ትቆጥራለህ፣ ትገዛለህ ማለት ነውና ከአባት ቤት በአባት ቤት መኖር በቤተሰብ ቤት መኖር ከአባት ቤት አለመለየት ትልቅ ክብር አለው፣ ትልቅ ሞገስ አለው፣ ትልቅ ጸጋ አለው። ምክንያቱም አባቶቻችን የሚሉት አባት ሳለ አጊጥ ጀንበር ሳለ ሩጥ ይላሉ። አባት በሕይወት ሳለ ለልጅ ጋሻ ነው፣ ክብር ነው፣ ጸጋ ነው፣ ሞገስ ነው፣ ጽግ ነው፣ ጥላ ነው። አባት ለልጁ ከአባቱ ቤት የወጣ ከአባቱ ቤት የጠፋ ከአባቱ ቤት የራቀ ከአባቱ ቤት የተለየ ግን የአባቱን ክብር የአባቱን ስልጣን የአባቱን ሀብት መውረስ ማግኘት አይችልም። ባይተዋር ስደተኛ ብቸኛ ይሆናል ማለት ነውና ጌታችን አምላካችን ኢየሱስ ክርስቶስ ምን አለ? ልጄ አለ ልጄ አንተስ ዘወትር ከኔ ጋር ነህ። ዘዚአየ ዚአከ ውእቱ ከኔ ዘወትር ከኔ ጋር ስለሆንክ
የኔ ገንዘብ፣ የኔ ሀብት፣ የኔ የሆነው ሁሉ ያንተ ነው አለው። ይህን ያለበት ምክንያት ወይም የትምህርቱ መሰረታዊ ዓላማ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል በሉቃስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ስንመለከት እንዲህ ይላል። ወይቤሎሙ ካይበ እግዚእ ኢየሱስ አሃዱ ብእሲ ቦቱ ክልኤቱ ደቂቅ። ዳግመኛም እንዲህ አላቸው። ወይቤሎሙ ካይበ ከዛ በፊት ካይበ ይላለው ከዛ በፊት ሌላ ትምህርት ስላለ ማለት ነው። ሁለተኛ ማለት ነው። ለአንድ ሰው ሁለት ልጆች ነበሩት። ወይቤሎሙ ካይበ ሁለተኛም አላቸው። ከዛ በፊት ለነበረው ታሪክ ሲያያይዝ ወይቤሎሙ ካይበ ይላል። ታሪኩን ሲያያይዝ ካይበ ማለት ዳግመኛ ማለት ነው። ዳግመኛ ወይም ሁለተኛ። ዳግመኛ እንዲህም አላቸው ይከተሉት ለነበሩት በምሳሌ ሲያስተምር ይከተሉት ለነበሩት ሕዝብ ምን አላቸው? ወይቤሎሙ ካይበ አሃዱ ወይቤሎሙ ካይበ እግዚእ ኢየሱስ ጌታችን ኢየሱስ ክርስቶስ ዳግመኛ እንዲህ አላቸው። ለአንድ ሰው ሁለት ልጆች ነበሩት። ስንት ልጆች አልኳቸው? ሁለት ልጆች ነበሩት። ታላቅና ታናሽ ልጆች ነበሩት። ሁለቱም ወንዶች ናቸው እና ከሁለቱም የሚያንሰው ታናሹ አባቱን እንዲህ አለው፣ ወይቤሎ አቡየ አባቴ አለ፣ አባቴ የሚደርሰኝን ድርሻዬን ከገንዘብህ ከፍለህ ስጠኝ አለው። የሚደርሰኝን ድርሻዬን ከገንዘብህ ከፍለህ ስጠኝ አለው። አባቱም ድርሻውን ወይም ደግሞ ርስቱን የሚደርሰውን አባት ለልጁ ከፍሎ የሚሰጠውን ሁለት ልጆች አሉት። ከእሱም ከትልቁም ለእርሱም የሚደርሰውን ከፍሎ ድርሻውን ከፍሎ ሰጠው። ለታናሽ ልጁ ስጠኝ ብሎ ለታናሽ ልጁ ሰጠው፣ ለጠየቀው ሰጠው። ታናሹ ልጅም ሀብቱን ሁሉ ከጥቂት ጊዜ በኋላ ሀብቱን ሁሉ ሰብስቦ ወረ ወነገደ ሩቀ ብሔረ ገንዘቡን ሁሉ ይዞ ወደ ሩቅ አገር ሄደ። ከአባቱ ቤት ወጥቶ ከአባቱ ተለይቶ ከአባቱ ርቆ ወደ ሩቅ አገር ማለት ለአባቱ ቤት ወይም ደግሞ ለተወለደበት ሀገር ሩቅ ወደሆነ ሀገር ያን ገንዘብ ተቀብሎ ወይም ተካፍሎ አባቱ የሰጠውን ይዞ ሄደ። ያን ገንዘብ ሂዶ በሄደበት ሀገር ያን ገንዘብ ከአመንዝራዎች ጋር በመሆን ገንዘቡን ሁሉ አጥፍቶ ጨረሰ። ማን ነው? ያን ታናሹ ልጅ አባቴ ስጠኝ ብሎ ለተካፈለው ጨረሰ። ገንዘቡን ሲጨርስ እሱ ለተሰደደበት ወይም በሄደበት ሀገር ጽኑ ረሃብ ሆነ። ያን ጊዜ ተራበ፣ ተቸገረ፣ አዘነ። ገንዘቡን በኃጢአት በዝሙት አጥፍቷልና የሚበላው የሚጠጣው የሚቀምሰው አጣ። በሀገሩ ችግር ነበርና ያን ጊዜ ገንዘብ ካላቸው ሰዎች መቀጠርን ፈልጎ ቅጠሩኝ ብሎ ሂዶ ተቀጠረ። እሪያዎችን እንዲጠብቅ ወደ አንድ እርሻ ወደ አንድ ማሳ ሂዶ ተቀጠረ። ርቦት ስለነበር ረሃብ ጸንቶበት ስለነበረ የእሪያዎችን ትርፍራፊ መመገብ ፈለገ። ነገር ግን የሰጠው የለም። ነገር ግን የእሪያዎችን ትራፊ እንኳን የሰጠው የለም። ያን የባለ ጸጋ ልጅ የባለ ሀብት ልጅ የንጉሱ ልጅ ከሄደበት ሀገር ገንዘቡን ጨርሶ ተርቦ የእሪያዎችን ትራፊ እንኳን የሚሰጠው አጣ። ተርቦ የሚሰጠው ፈልጎ የሚሰጠው አጣ። ያን ጊዜ እንዲህም አለ፣ ወሃለ በልቡ እንዲህ ብሎ በልቡ አሰበ፣ በአባቴ ቤት የአባቴ ባሮች የአባቴ አገልጋዮች ስንቶች ናቸው ምግብ ተርፏቸው የሚያድር ምግብ የሚተርፋቸው አትርፈው የሚመገቡ
ብሎ አሰበ። በአባቱ ቤት ያሉትን የአባቱን አገልጋዮች ኑሮ፣ ሕይወት ስንቶች ናቸው ምግብ የሚተርፋቸው ብሎ አሰበ። አስቦም እንዲህ አለ፣ መመለስ አለብኝ፣ ወደ አባቴ መመለስ አለብኝ። አባቴንም ሂጄ ይቅርታ መጠየቅ አለብኝ። አባቴንም እንዲህ ማለት አለብኝ፣ በሰማይና በምድር በአንተም ፊት በደልኩ ብዬ ጥፋቴን፣ ስህተቴን አምኜ መናገር አለብኝ። ከአባቴ እግር ወድቄ አባቴን ይቅርታ መጠየቅ አለብኝ ብሎ ተነሳ። ምክንያቱም ቸግሮታልና፣ በሄደበት ሀገር ተርቧልና፣ እርቦታልና፣ ተራቁቷልና፣ ችግሩ በዝቶበታልና አባቴን ይቅርታ መጠየቅ አለብኝ። አባቴ ተሳስቻለሁ፣ አጥፍቻለሁ፣ ፈጣሪዬንም አንተንም አሳዝኛለሁና ይቅር በለኝ ብዬ ይቅርታን እጠይቀዋለሁ። ይቅርታን ጠይቄ ከአገልጋዮቹ እንደ አንዱ እንዲቆጥረኝ አድርገዋለሁ። እንደ ልጅ ሳይሆን እንደ አገልጋዮቹ መሆን ፈልጋለሁ ብሎ ከልቡ አስቦ ሲሄድ አባቱ በሩቅ አየው ይላል። አባቱ በሩቅ ሲያየው አዘነለት፣ ራራለት። አዝኖ ራርቶለትም እየሮጠ ሄደና አንገቱን አቅፎ ሳመው። አንገቱን አቅፎ ሳመው። አንገቱን አቅፎ ልጄ ደህና ነህ ወይ? እንኳን ደህና መጣ ሲለው ልጁ ደግሞ አባቴ ባንተም በፈጣሪም በድያለሁ፣ አጥፍቻለሁ፣ ተሳስቻለሁ፣ ይቅር በለኝ አለው። ያን ጊዜ አባቱ ይቅርታውን ተቀብሎ ስህተቱን እንዲያርም ተቀብሎ ይቅር ብሎ አገልጋዮቹን ሁሉ በሉ ለጣቱ ቀለበት፣ ለሰውነቱ ልብስ፣ አዲስ ልብስ ቀይሩለት፣ አምጧ ልብሱት፣ ለጣቱ ቀለበት አድርጉለት፣ ለእግሩም ጫማ አጫምቱት ወይም ጫማ አድርጉለት። ደስታ ይሁን። አዎ ሰንጋውን ሁሉ አዘጋጁ፣ ጠጁን ሁሉ አዘጋጁ። ዛሬ በእኔ ቤት ደስታ ሆኗል፣ ደስ ይበላችሁ ሂዱ አዘጋጁ አላቸው። ያን ጊዜ ሁሉም ነገር ተዘጋጀ። ለጣቱ ቀለበት፣ ለእግሩ ጫማ፣ ልብስ ተዘጋጅቶለት ደስ ብሏቸው ጎረቤቱ ዘመዱ ሁሉ ተሰብስበው እግዚአብሔርን እያመሰገኑ ሁሉም ደስ ብሏቸው በመሰንቆ በበገና እየዘመሩ ሳለ ያነ ታላቁ ልጁ በስራ ምክንያት በረሃ ነበረና ከበረሃ ውሎ ሲመጣ እዛ አገልጋዮቹን ምንድነው ከሰፈራችን የምሰማው የመሰንቆ የበገና የእንቢልታ ድምጽ ምንድነው ብሎ ጠየቃቸው። አልሰማህምን? ወንድምህ እኮ መጥቶ እንደዚህ ፍሪዳው ሰንጋው ታርዶ ድግሱ ሁሉ ተደግሶ ጠጁ ወርዶ ደስታ ሆኗል እኮ አሉት። ያን ጊዜ ከፋው፣ ያ ታላቁ ከፋው። መጣና ከቤት አልገባም አለ። አልገባም፣ ከቤት አልገባም፣ ወደ ውስጥ አልገባም አለ። አባቱ ወጥቶ ልጄ ለምንድነው የማትገባው አለ። ለምንድነው ወደ ቤት የማትገባው ሲለው አባቴ ምንድነው ይሄ? እኔ ይህን ያህል ዘመን ሳገለግልህ ደከመኝ ሰለቸኝ ሳልል ስወጣ ስወርድ ፈቃድህን እየፈጸምኩ አባቴን አብሬ ስለኖርኩ በበረሃ ስኖር አንድ ቀን እንኳን አንድ የፍየል ጦቦት ያላረድክልኝ፣ ወንደ ጓደኞቼ ደስ ይላቸው ዘንድ ያላረድክልኝ፣ ገንዘቡን ተካፍሎ ሄዶ ካመንዝራ በዝሙት ያጠፋውን ልጅ ለሱ ይህን ያልታደርግለታለህ? ለኔ እኮ አንድ ቀን ምንም አላደረክልኝም አለው። ማን ነው እንደዛ አለው? ታላቁ ልጁ። ያን ጊዜ አባትየው ልጄ አለው። ወይ ቤሎ አውሁ ወልዴ አንተስ ጓ ዘልፈሃሎ ከምስሌ፣ ልጄ አንተስ ዘወትር ከኔ ጋር ነህ። ዘዚአየ ዚአከ ውእቱ፣
ዘዚአየ ዚአከ ልጅ አንተስ ከኔ ጋር ነህ፣ የኔ የሆነው ሁሉ ያንተ ነው። ይህ ወንድምህ ሙቶ ነበርና ተነስቷል፣ ጠፍቶ ነበርና ተገኝቷልና ስለዚህ ነገር አግባብስ ደስ ሊለን ነው የሚገባው። ደስ ሊለን ይገባል፣ ደስ ሊልህ ይገባል። ምክንያቱም ሙቶ ነበርና ተነስቷል፣ ጠፍቶ ነበርና ተገኝቷልና አለው። እንግዲህ ከዚህ የምንማረው ትምህርት ከታላቁና ከታናሹ ልጅ ብዙ ትምህርት አለ። አባቶቻችን ሊቃውንተ ቤተክርስቲያን ይህ በብዙ መንገድ ተርጉመውታልና ከብዙ አንዱን የምንመለከተው ታላቁ ልጅ ማን ነው? ታናሹ ልጅ ማን ነው? ይህ ባለጸጋ የተባለውስ ማን ነው? ባለጸጋ የተባለው የሁለቱ ልጆች አባት ወይም ብእሲ ዘወቱ ክለቱ ደቂቅ ሁለት ልጆች ያሉት አንድ ሰው ነበር ብሎ ጌታችን ኢየሱስ ክርስቶስ የመሰለው ያ ሰው ማን ነው? ሰው የተባለ ያ ብእሲ የተባለ ጌታችን ነው። ጌታ እግዚአብሔር መድኃኔ ዓለም ኢየሱስ ክርስቶስ ነው ጌታ የተባለው። ታላቁ ልጅ ማን ነው? ታላቁ ልጅ ያው አባቶቻችን ቅድም እንደነገርኳችሁ በብዙ መንገድ ነው የተረጎሙት ብያለሁ። አንዱን ነው የምናየው። ታላቁ ልጅ ማን ነው? ታላቁ ልጅ መላእክት፣ እንደ መላእክት። ታናሹ ልጅ ደግሞ እንደ ሰው ልጆች ነው። የመጨረሻው ትርጉም ማለት ነው። ታላቁ ልጅ በባሕታውያን፣ ታናሹ ልጅ በሰብአ ዓለም፣ ታላቁ ልጅ በፈሪሳውያን ጸሐፍት ፈሪሳውያን፣ ታናሹ ልጅ በኃጥአን መጸብሃን ተመስሏል፣ ተተርጉሟል። እኛ የፈለግነው ግን በመላእክትና በደቂቀ አዳም በሚለው ነው አሁን የምንመለከተው። ታላቁ ልጅ እንደ መላእክት፣ ታናሹ ልጅ እንደ ደቂቀ አዳም ነው። አንተማ ዘወትር ከኔ ጋር ነህ፣ አንተማ ዘወትር ከኔ፣ አንተስ ዘወትር ከኔ ጋር ነህ፣ አንተ እኮ ዘወትር ከኔ ጋር ነህ የተባሉት ቅዱሳን መላእክት ናቸው። የጠፋው ልጅ የተባለ የሰው ልጅ የሰው ዘር ነው እና መላእክት ሁል ጊዜ እግዚአብሔርን የሚያመሰግኑ፣ ለእግዚአብሔር ክብር የሚሰጡ፣ ለእግዚአብሔር ምስጋና የሚያቀርቡ፣ በአምልኮት በስግደት እግዚአብሔርን የሚያገለግሉ፣ ለእግዚአብሔር የሚላላኩ፣ ከቤቱ የማይጠፉ፣ ከሃይማኖት የማይወጡ፣ ሰማይና ምድርን የፈጠረውን እግዚአብሔርን ሁል ጊዜ የሚያገለግሉ ቅዱሳን መላእክት ናቸው። 99ኙ ነገደ መላእክት የማይደክማቸው፣ ለማገልገል የማይረባቸው ደከመን ሰለቸን የማይሉ ሁል ጊዜ ቀን ከሌት እግዚአብሔርን የሚያመሰግኑ፣ እንደገና በዚህ ሲልካቸው የሚላላኩ ናቸው። ከእግዚአብሔር ቤት ያልወጡ፣ ከሕጉ ከሥርዓቱ ያልወጡ ናቸው። ሕግ የተሰራው ሕግ የተባለው ያ ገንዘብ የተባለው ስጠኝ ገንዘቤን አካፍለኝ የተባለው ገንዘብ ማለት ሕግ ነው ወይም ሃይማኖት ነው። ሕግ ነው። ሕግ የተሰራው ለመላእክት ብቻ አይደለም፣ ለሰው ልጆች ሁሉ ነው። ለሰው ልጆችም ለመላእክትም የተሰጠው ሕገ እግዚአብሔር ይባላል። ሕገ እግዚአብሔር ነው። እግዚአብሔርን የምናውቅበት፣ እግዚአብሔርን የምናመልክበት፣ ለእግዚአብሔር የምንገዛበት፣ እግዚአብሔር ፈጣሪያችን ብለን ለፈጣሪነቱ ምስጋና ክብር የምናቀርብለት እግዚአብሔር ሕግ ሰጥቷል ለቅዱሳን መላእክትና ለሰው ልጆች። የሰው ልጅ ሕጉን ተቀብሎ ወደ ሌላ ሀገር ሄደ ማለት ለአዳም እግዚአብሔር እንደ መላእክት ሕግ ሰጥቶታል። አክብሮ አግኖ አልቆ በገነት እንዲኖር አድርጎ ሰጥቶታል። ያን ሕግ ተቀብሎ ግን አዳም ወደ ስጠኝ ተካፍዬ ብሎ ያን ሕግ ይዞ እግዚአብሔርን አሳዘነ። ሕገ እግዚአብሔርን
አፈረሰ። ያንን ሃይማኖት የእግዚአብሔርን ሕግ የመጠበቅ ሃይማኖት አፈረሰ። ከክብሩ ወረደ። ከገነት ከሀገሩ ወጣ፣ ተሰደደ። ወደ ሩቅ ሀገር ሄደ። ወደ ምድረ ፋይድ መከራ፣ ስቃይ፣ ድካም፣ ውጣ ውረድ ወዳለበት ወደ ምድረ ፋይድ ወረደ። ከዛ በፊት ያን ሕግ ተቀብሎ በገነት ሳይለፋ ሳይደክም ሳይሰደድ ተቀምጦ የገነትን ፍሬ እየበላ የገነት የክብር ልብስ ለብሶ ፈጣሪውን እያመሰገነ ይኖር ነበር። ያለ ውጣ ውረድ፣ ያለ ድካም፣ ያለ ስደት ይኖር ነበር። ነገር ግን ታናሹ ልጅ የተባለው አዳም አባቱን ስጠኝ፣ ከገንዘብህ ድርሻዬን ስጠኝ ብሎ ያን ሕግ ተቀብሎ ሕጉን ጥሶ ትእዛዙን አፍርሶ ከእግዚአብሔር እቅፍ ተለየ፣ ከገነት ወጣ። ያን ጊዜ በገነት ሆኖ መከራው፣ ስቃዩ፣ ችግሩ ሲበዛበት ከእግዚአብሔር ስለተለየ እግዚአብሔርን ይቅርታ ጠይቄ ይቅር በለኝ ብዬ እንደ አገልጋዮቹ እንዲቆጥረኝ ወደ እግዚአብሔር እማጸናለሁ፣ እግዚአብሔርን በጸሎት ጠይቃለሁ ብሎ አዳም ንስሐ ገብቶ ያለቅስ ጀመር። አዳም እግዚአብሔርን ይቅር በለኝ በድያለሁ፣ ተሳስቻለሁ፣ ካንተ ተለይቻለሁ፣ ከፍቅርህ ርቄያለሁ፣ ከቤት ወጥቻለሁ ብሎ ሲያዝን እግዚአብሔር ደግሞ የሚያዝኑትን፣ የሚያለቅሱትን፣ የተቸገሩትን የሚያይ የሚመለከት ቸር አምላክ ስለሆነ የአዳምን እንባውን፣ ልቅሶውን፣ ችግሩን፣ ሐዘኑን ተመልክቶ ልጅ ብሎ ተቀበለው። ከልጅ ልጅህ ተወልጄ አድናሃለሁ ብሎ ቃል ኪዳን ገባለት። አንገቱን ሩጦ ሄዶ እንደሳመው ሁሉ አዳምን ደግሞ ይቅር ብሎ ባህሪ አዳምን ባህሪ አድርጎ ታላቅ ዙፋኑ ወርዶ ድካም ወዳለበት፣ ስቃይ ወዳለበት፣ መከራ ወዳለበት፣ ሞት ወዳለበት ወደ ምድረ ፋይድ አዳምን ከምድረ ፋይድ ለማውጣት ከመከራ ቦታ ከመከራ ሀገር ለማውጣት አምላካችን መድኃኒታችን ኢየሱስ ክርስቶስ ለካሳ ለአብነት ለአዳም ካሳ ለመሆን ወረደ መጣ። ያን ጊዜ ቀለበት አድርጉለት፣ ጫማ ጫምቶት፣ ልብስ አልብሱት እንዳለው እምነቱን አጸናለት፣ አስረዳው። ለአዳም አስረዳው። ለምን ተሳሳትክ? በቃ ካሁን በኋላ ይሄ ነው እምነት፣ ሃይማኖት፣ ሕግ፣ የእግዚአብሔር ሕግ ነው ብሎ አስረዳው። ታላቅ ወንድሙ ለምን እኔ እስከዛሬ ወጥቼ ወርጄ ሳገለግልህ አንዳች ነገርም እንኳን አላደረክልኝም ያሉት ቅዱሳን መላእክት ደግሞ ዘወትር ከቤቱ ሳይለዩ አብረው ስለመሆናቸው አዳም በመዳኑ አዳም ንስሐ በመግባቱ ወደ እግዚአብሔር በመመለሱ እግዚአብሔር ደግሞ ለአዳም ቸርነት ምሕረት በማድረጉ ቅዱሳን መላእክት ደስ ተሰኙ፣ ደስ አላቸው። ደስ ብሎናል ብለው ደስታቸውን ገለጡ፣ አመሰገኑ። አዳም ከነልጆቹ ከተሰደደበት ከእግዚአብሔር ቤት ከራቀበት ከወደቀበት በተመለሰ ጊዜ ደስ አላቸው። ቅዱሳን መላእክት ደስ አላቸው። የጠፋው ተገኝቷል፣ የወደቀው ተነስቷል፣ የሞተው ተነስቷልና ደስ ሊላችሁ ይገባል ሲላቸው ደስ አላቸው። በጠፋው ወንድማቸው በጠፋው ወገናቸው በአዳም ደስ አላቸውና ዋናው ትርጉሙ ምስጢሩ ይህ ሲሆን፣ ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚገባን ምሳሌ ያስተማረበት ዋናው ምክንያት ከአባቱ የተለየ ልጅ
እና ከአባቱ ጋር ያለ ልጅ ልዩነታቸውን ለማስረዳት ነው። ከአባቱ ጋር ያለ ልጅ የአባቱ ክብር፣ የአባቱ ስልጣን፣ የአባቱ ገንዘብ የእርሱ ነው። ከአባቱ የተለየ ደግሞ ክብር የለውም፣ ስልጣን የለውም፣ ሀብት የለውም፣ ችግረኛ ነውና ያን ጊዜ አካፍለኝ ብሎ ሲሄድ ከአባቱ ቤት ሲወጣ ወደ ሌላ ሀገር ሲርቅ ከአባቱ ቤት ሲርቅ ገንዘቡ አለቀ፣ ሀብቱ አለቀ፣ ሁሉ ነገር አለቀ። ረሃበው፣ ጠማው፣ ተራቆተ። አዎ እንደዛ ነው። ከአባት ቤት መራቅ፣ ከቤተሰብ መለየት፣ መሰደድ ያለው መከራ ያለው ችግር ተመልከቱ ኦርቶዶክሳውያን። አዎ አባት ከሌለ ከአባት መለየት፣ ከአባት መውጣት በረከት ማጣት ነው፣ ክብር ማጣት ነው፣ ባይተዋር መሆን ነው። ከአባት ጋር መኖር ግን ክብር ነው፣ ሞገስ ነው፣ ጸጋ ነው፣ ደጀን ነው አባት፣ ክብር ነው አባት፣ ጥላ ነው አባት። ልጄ አንተስ ከኔ ጋር ነህ አለ። አንተስ ከኔ ጋር ነህ። ከአባቱ ጋር ያለ ልጅ ፊቱ ሳይጠወልግ ሳይጠቁር ልብሱ ሳያድፍ ሳይርበው ሳይጠማው ይኖራል። ከአባቱ ጋር የተለየ ወይም ደግሞ ከአባቱ ቤት የራቀ ደግሞ ረሃብ ይገርፈዋል፣ ይበርደዋል፣ ይቸገራል። የሪያዎችን ትርፍራፊ እስከ መፈለግ እስከ መመኘት ደረሰ የባለጸጋው ልጅ። አዎ ከቤታችን ከወገኖቻችን ከአባታችን ቤት ምንም ሳይጎድል እንደገና ረሃብ ፍለጋ አባት ቤት ያለውን ገንዘብ ከፍላችሁ ስጡኝ፣ አባቴ ከፍለ ስጠኝ ብለን እንደገና ወደ ሌላ አባት የሌለበት ገንዘብ እንዴት ይባረካል? እና በዚህ ምክንያት ይህ ልጅ ተቸግሮ ተሰቃይቶ ደክሞ ይኖር የነበረ እንደገና ጥፋቱን ይቅርታውን አምኖ ተመልሶ ወደ ቀደመ ክብሩ እንደመለሰው ሁሉ እናንተና እኔ ደግሞ ስናጠፋ ከአባታችን ከመድኃኒዓለም ቤት ስንርቅ ከመድኃኒዓለም ቤት ስንለይ ክብር እናጣለን፣ ጥጋብ እንራባለን፣ እንታመማለንና ያን ጊዜ ያ ሁሉ መከራ ሲደርስብን ጥፋታችንን ስህተታችንን አምነን አባታችንን መድኃኒዓለምን ይቅርታ መጠየቅ አለብን። አባቴ አጥፍቻለሁ፣ ጌታዬ ኢየሱስ ክርስቶስ ተሳስቻለሁ ብለን ከሃይማኖት የወጣችሁ ከክርስቶስ ቤት የራቃችሁ ክርስቶስን መድኃኒዓለምን ሰው የሆነላችሁን ሰው የሆነልንን አምላክ ሰው የሆነልንን መከራ የተቀበለልንን በመስቀል ላይ የዋለልንን ክርስቶስ ዘንግተን ወደ ሌላ ቤት መሄድ የለብንም። ዘንግታችሁ የሄዳችሁ በመስቀል ላይ የዋለውን ክርስቶስን ትታችሁ መከራ የተቀበለላችሁን ትታችሁ እንዳልደከመላችሁ ዋጋ እንዳልከፈለላችሁ ከአባታችሁ ቤት የወጣችሁ ከአባታችሁ ቤት የራቃችሁ ወደ ሩቅ አገር ወደ ሩቅ ሌላ ሃይማኖት የገባችሁ ኦርቶዶክሳውያን ይቅርታ ጠይቁ። አባታችሁ መድኃኒዓለም ይቅር ይላችኋል። አባታችሁ መድኃኒዓለም ይቅር ይላችኋል። ስታለቅሱ፣ ስትጮሁ፣ ስትከፉ አይቶ ዝም አይልም። ዋናው ነገር አባቴ ሆይ አለ ያ ልጅ። አባቴ ሆይ በሰማይ በምድር በድያለሁ አለ። አንተንም ፈጣሪዬንም አሳዝኛለሁ፣ ተሳስቻለሁ። በደሌ ግልጥ ነው፣ አሳዝኛለሁ። ካንተ ተለይቼ አየሁት፣ ከፍቅርህ ርቄ አየሁት፣ ከቤት ወጥቼ አየሁት፣ መከራውን፣ ረሃቡን አየሁት፣ ስደቱን አየሁት፣ መራቆቱን አየሁት።
ችግርን አየሁት፣ ድካምን አየሁት። ለካስ ክብር ያለ በአባት ቤት ነው። ለካስ ሞገስ ያለ በአባት ቤት ነው። ለካስ ጥጋብ ያለ በአባት ቤት ነው። ለካስ ኑሮ ማለት በአባት ቤት ነው። ይቅር በለኝ፣ እንደ ልጅ ሳይሆን እንደ አገልጋዮች እንዳንዱ ቁጠረኝ አለ። እንደ ልጅህ ሳይሆን እንደ አገልጋዮች ቁጠረኝ። ከዛሬ ጀምሮ አገልጋይህ ነኝ እንጂ ልጅህ አይደለሁም አለ። ንስሐ ማለት ይህ ነው ወገኖች፣ እውነተኛ ንስሐ። ልጅህ ሳልሆን እንደ አገልጋዮች ቁጠረኝ አለ። መታደል እኮ ለንስሐ መብቃት፣ ጥፋትን ማወቅ፣ ጥፋትን ስተትን መረዳት ወገኖች። ይህ ታናሽ ልጅ ጥፋቱን ተረድቷል፣ ስተቱን አውቋል። ተሳስቻለሁ፣ በድያለሁ፣ አላበጀሁም፣ በጎ አላደረኩም። ጌታ ሆይ አባቴ ይቅር በለኝ። አንተን ብቻ አይደለም የበደልኩት ፈጣሪዬንም በድያለሁ አለ። እንግዲህ ከዛም በኋላ ያኛው ልጅ ያን ሁሉ መልካም አባትየው ደግሞ እንባውን፣ ልቅሶውን፣ ችግሩን፣ ጥፋቱን ሲነግረው አይቶ ተመልክቶ አገልጋዮቹን አላቸው፣ ውሰዱት፣ ለጣቱ ቀለበት አድርጉለት፣ ከሳጥኑ ከሳንዱቁ አዳዲሱን ልብስ አውጥታችሁ አልብሱት፣ ለገላው ልብስ አልብሱት፣ ለእግሩ ጫማ ጫምቱት። አዎ ሜል ጌች ረዱ ማለት ሰንጋውን፣ በጉን፣ ፍየሉን፣ በሬውን ረዱ። ጠጁ ይውረድ፣ ደስታ ይሁን፣ ደስ ይበላችሁ። የጠፋው ልጄ ተገኝቷልና የሞተው ልጄ ተነስቷልና ደስ ይበላችሁ፣ ደስታ ይሁን አለ። ማን ነው ይሄ ባለጸጋ ሰው? ልጁ የጠፋበት ሰው። አባቶቻችን ወደ ቤታቸው ስንመለስ፣ ወደ እነሱ ስንቀርብ ደስ ይላቸዋል፣ ይፈልጉናል። ቤተሰቦቻችን ይፈልጉናል። ፊታችን ጠቁሮ ሲያዩ ይከፋቸዋል፣ ያዝናሉ። ልብሳችን አድፎ ሲያዩ፣ ተራቁተን ሲያዩ ይከፋቸዋል፣ ያዝናሉ እና ይቅርታ ያደርጋሉ። ታዲያ ይሄ የጠፋው ልጅ የሰው ልጅ ስለነበር መድኃኔዓለም ደግሞ በባህሪው ይቅር ባይ ቸር ስለሆነ አዎ ልጅ ጠፍቷልና ተገኝቷል፣ ሞቷልና ተነስቷል አለ። አባቴ ለሱ ይህን ሁሉ ስታደርግ ይህን ያህል ጊዜ ሳገለግልህ፣ ይህን ያህል ጊዜ ስደክምልህ፣ ይህን ያህል ጊዜ ስወጣ ስወርድ በቤትህ ሁሉ መከራ አቤት ወዴት እያልኩ ስታዘዝህ አንዳች ነገር ያላደረክልኝ አለ። እንዴ ልጄ አንተማ እኮ ዘወትር ከኔ ጋር እኮ ነህ። ላንተ ያልሆነ ላንተ የሚከፈል ምን ነገር አለ? ዘዚአየ ዚአከ ውእቱ፣ የኔ የሆነው ሁሉ ያንተ ነው ማለት መብትህ ነው። ቀለበቱም፣ ልብሱም፣ ሀብቱም፣ ስልጣኑም እኮ መብትህ ነው። ምክንያቱም አንተ ከኔ ጋር ነህ። አንተ ከኔ ጋር ነህ። አንተ ጠዋት ማታ ከኔ ጋር ነህ። ከኔ ጋር ስለሆንክ ደግሞ የኔ የሆነ ሁሉ ያንተ ነው። አንተ እኮ ኃላፊ ነህ። ሀብት ሁሉ እኮ ያንተ ነህ። የሚያሳዝነው የኔ ሆኖ የኔ ያልሆነው፣ ከኔ ጋር የነበረው የጠፋው፣ ከኔ ራቀው፣ የተለየው፣ የተሰደደው፣ ሞቶ የነበረው፣ ጠፍቶ የነበረው እሱ ያሳዝናል። እሱ ሲገኝ ግን፣ የጠፋው ሲገኝ፣ የሞተው ሲነሳ ግን ደስ ሊለን ይገባል። ልጅ ደስ ይበል አይክፋህ ብሎ ልጁን አለው፣ አንተስ ከኔ ጋር ነህ። አዎ ሕገ እግዚአብሔርን የሚጠብቁ ትእዛዝ እግዚአብሔርን የሚፈጽሙ በቤቱ ሁልጊዜ እግዚአብሔርን ደጅ የሚጠኑ የጌታችን የአምላካችንን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የሚቀበሉ ሁልጊዜ ከእግዚአብሔር ጋር ናቸው። ሁልጊዜ ከእግዚአብሔር ጋር ናቸው። ምክንያቱም ከቤቱ አልወጡምና ከቤቱ አልራቁምና። ምንድነው ያለ ጌታችን አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ከቁጥር 33 ላይ
ከኔ ጋር ያልሆነ አለ ከኔ ጋር ያልሆነ እኔን ይቃወመኛል። ከኔ ጋር ያልሆነ ከኔ ጋር የማያከማች ይበትናል። ከኔ ጋር ያልሆነ እኔን ይቃወመኛል። ከኔ ጋር የማያከማች እርሱ ደግሞ ይበትናል። እውነት ነው። ከክርስቶስ ጋር ያልሆነ ሀብት ክርስቶስ የሌለበት ሀብት ምን በረከት አለው? ይበትናል። የክርስቶስ ያልሆነ ክርስቶስን ይቃወማል። አዎ፣ ምክንያቱም በጊዜ የነበሩ ሰዎች ምንድን ነበር የሚሉት? አጋንንትን የምታወጣቸው በአጋንንት አለቃ ነው ይሉት ነበረ። በዚህ በማቴዎስ ወንጌል ምዕራፍ 12 ከቁጥር 28 ጀምሮ አጋንንትን የሚያወጣቸው በአጋንንት በብዔልዜቡል ያወጾሙ ለአጋንንት በአጋንንት አለቃ አጋንንትን ያወጣቸዋል እያሉ ከአጋንንት አለቃ ጋር ተመካክሮ አጋንንትን እንደሚያወጣቸው ያስቡ ስለነበረ፣ ግን አይደለም። የኔ ያልሆነ ወይም ከኔ ጋር ያልሆነ እኔን ይቃወመኛል አለ። አጋንንትና እግዚአብሔር ምን አገናኛቸው? አጋንንትና እግዚአብሔር አጋንንት የሚወዱት ክፉ ስራ ነው። እግዚአብሔር የሚወደው መልካም ስራ ነው። እግዚአብሔር ቸር ነው፣ ዲያብሎስ ክፉ ነው። የሐሰት አባት ነው፣ የእውነት አባት ነው መድኃኒዓለም እግዚአብሔር። ከኔ ጋር ያልሆነ እኔን ይቃወመኛል አለ። እውነት ነው። አጋንንት ከእግዚአብሔር ጋር ስላልሆኑ ከእግዚአብሔር ቤት ስላልሆኑ እግዚአብሔር የሚሰራውን ስራ ይቃወማሉ እንጂ ከእግዚአብሔር ጋር ተስማምተው የአጋንንት አለቃ ከኢየሱስ ክርስቶስ ጋር ተስማምቶ አንዳችም የሚሰራው ስራ ስለሌለ አይሰራም። ከኔ ጋር ያልሆነ እኔን ይቃወመኛል እንጂ ከኔ ጋር ተስማምቶ አይሰራም። እንዴት ብሎ ሊስማማ ይችላል? እንዴት ብሎ ሊስማማ ይችላል? ከኔ ጋር ያልሆነ እኔን ይቃወመኛል። እውነት ነው። አጋንንት የሚወዱት ወይም የአጋንንት አለቃ የሚወደው ጥፋት ነው። ድህነት ሳይሆን ጥፋት ነው። ክብር ሳይሆን ውርደት ነው። ገነትን ሳይሆን ሲኦልን ነው የሚወደው የአጋንንት አለቃ። የአጋንንት አለቃ የሚወደው ገሃነመ እሳትን የሚኖርበት ገሃነመ እሳት የሚኖርበት ሲኦል ነው። መድኃኒዓለም ኢየሱስ ክርስቶስ ደግሞ ዘላለማዊ ንጉሥ ዘላለማዊ ጌታ ስለሆነ በመንግስቱ ሽረት የሌለበት ለፍቅሩ ወረት የሌለበት ዘላለማዊ ጌታ ስለሆነ ለዘላለም በክብሩ ነግሶ ይኖራል። ከኔ ጋር ያልሆነ እኔን ይቃወመኛል። እውነት ነው። መቼም የማትወዱት ከእናንተ ጋር ያልሆነ ሰው ከሐሳባችሁ ጋር አይስማማ፣ ከስራችሁ ጋር አይስማማ። የኢየሱስ ክርስቶስ ዓላማው የጠፉትን መፈለግ፣ የወደቁትን ማንሳት ነው፣ የታመሙትን መፈወስ ነው ክርስቶስ ዓላማው። አጋንንት ደግሞ የክርስቶስ የሆኑትን ከክርስቶስ ቤት ማስኮብለል ነው፣ ማስወጣት ነው፣ ማጥፋት ነው። ስለዚህ ከኔ ጋር ያልሆነ እኔን ይቃወመኛል አለና ወረድ ብሎ ደግሞ ከኔ ጋር የማያከማች የጽድቅን ስራ የማያከማች መልካም ስራን የማያከማች ይበትናል አለ። እግዚአብሔር ያልባረከው፣ እግዚአብሔር ያልቀደሰ፣ እግዚአብሔር ያላከበረው፣ እግዚአብሔር ያልወደደው ያልፈቀደው ሀብት ይበተናል። ከኔ ጋራ የማያከማች ይበትናል፣ ያጠፋል ማለት ነው። እውነት ነው። ያን ልጅ ከአባቱ ጋራ ስላልሆነ ከአባቱ ቤት ስለወጣ ከአባቱ ቤት ስለራቀ የተቀበለውን ድርሻውን በትኖ አጥፍቶ መጣ። ከአባቱ ጋር ቢሆን አይበትንም ነበር። ከመበተን ይልቅ ይበዛለት ነበር ሀብቱ። ግን ከአባቱ ቤት ወጥቶ ከአባቱ ጋር ስላልሆነ ከአባቱ ጋር ስላላከማቸ አጥፍቶ በትኖ አጥቶ ተቸግሮ ተመልሶ መጣ። ከኔ ጋር ያልሆነ ከኔ ጋር ያላከማቸ ይበትናል፣ ከኔ ጋር ያልሆነ ይቃወመኛል አለ ኢየሱስ ክርስቶስ። በክርስቶስ ከክርስቶስ ጋር መኖር ያስፈልጋል። ከአባት ጋር መኖር ማለት
ከቤተሰብ ጋር መኖር ማለት የቤተሰብን ትእዛዝ እየፈጸሙ ፈቃድ እየፈጸሙ እየታዘዙ እያገለገሉ ከቤተሰብ በረከት እየተቀበሉ መኖር ማለት ነው። ቅዱስ ጳውሎስ ለወዳጆቹ ለፊልጵስዩስ ሰዎች በፊልጵስዩስ ምዕራፍ 1 ቁጥር 7 ላይ እንዲህ ይላል፣ ሁላችሁ ከኔ ጋራ ስለሆናችሁ በጸጋ ተካፋዮች ናችሁ ይልና በልቤ ይላል በጸጋ ተካፋዮች ናችሁ፣ ከኔ ጋር ስለሆናችሁ በጸጋ ተካፋዮች ናችሁ። ስለዚህ በልቤ ትኖራላችሁና ስለዚህ ስለሁላችሁም ይላል ስለሁላችሁም ላስብ ይገባኛል። ስለሁላችሁ ላስብ ይገባኛል። በጸጋ ከኔ ጋር ተካፋዮች ስለሆናችሁ በልቤ ትኖራላችሁ። አዎ በጸጋ እግዚአብሔር በሰጠው ስጦታ ከኔ ጋር ስለሆናችሁ ሲያስተምር ትምህርቱን ስለሰሙ ትእዛዙን ስለፈጸሙ ቃሉን ሰምተው ስለተከተሉት በጸጋ ተካፋዮች ናችሁ። ከኔ ጋራ በልቤ ከኔ ጋራ ትኖራላችሁ። በልቤ ከኔ ጋር ናችሁ። በልቤ ትኖራላችሁና በእኔ ውስጥ ትኖራላችሁና ትእዛዜን ሰምታችኋል። ከኔ ጋር ናችሁ። እኔ የማመልከውን እኔ የምታዘዘውን እኔን የላከኝን አክብራችኋል፣ አምልካችኋል፣ ወዳችኋል፣ ቃሌን ሰምታችኋል። የእግዚአብሔርን ቃል ሰምታችኋልና በልቤ ትኖራላችሁ፣ በጸጋ ከኔ ጋራ ተካፋዮች ናችሁ ይላቸዋል። አዎ የእግዚአብሔርን ቃል የሚሰማ ከእግዚአብሔር ቤት የሚመላለስ በእግዚአብሔር ቤት የሚኖር ሁልጊዜ ከእግዚአብሔር ጋር ነው። ሁልጊዜ ከእውነት ጋር ነው። ሁልጊዜ ከጽድቅ ጋር ነው። አይራብም፣ አይጣማም። እኔ ከምሰጠው የሚበላ አይራብም ብሎ ክርስቶስ ራሱ ስለተናገረ ማለት ነው። አዎ እውነትን የተከተለ ስለ እውነት ከእውነት ጋር የኖረ ከእውነት ጋር ይኖራል፣ ከእግዚአብሔር ጋር ይኖራል ማለት ነው። ጌታችን አምላካችን ኢየሱስ ክርስቶስ ያን ጊዜ በቀራንዮ በተሰቀለ ጊዜ በዚህ በሉቃስ ወንጌል ምዕራፍ 23 ከቁጥር 43 ላይ ምን ይላል? ወይቤሎ አማን እመን ፈድፋደ አንተሰ ትሄሉ ከመዮም አንተሰ ትሄሉ ውስተ ገነት ምስሌ ከመዮም ትሄሉ ምስሌ ውስተ ገነት። እውነት እልሃለሁ አንተስ በገነት ከኔ ጋራ ትኖራለህ አለው። ማንን? ቅዱስ ፈያታዊ ዘየማንን። ያን ጊዜ ክፉዎች አይሁድ በመስቀል ላይ በሰቀሉት ጊዜ በሁለት ወንበዴዎች መካከል በሰቀሉት ጊዜ የማናዊ ጥጦስ ፈያታዊ ዘየማን የባህሪ አምላክ መሆኑን አዳኝ መሆኑን ያለ ኃጢአት ያለ በደል መሰቀሉን አይቶ ይጸልይ ነበር። ተዘከረኒ እግዚኦ በውስተ መንግሥትከ እያለ አቤቱ በመንግሥትህ በመጣህ ጊዜ አስበን እያለ ይጸልይ ነበርና ከመዮም ትሄሉ ምስሌ ውስተ ልክ እንደ ዛሬ በገነት ዛሬ ከኔ ጋር ነህ አለው ጌታችን ኢየሱስ ክርስቶስ። ዛሬ ከኔ ጋር ነህ አለው። ሲሰቀል አብሮ ስለተሰቀለ ተሰቅሎም ዝም አላለም። ተዘከረኒ እግዚኦ በውስተ መንግሥትከ አመት መጽ በመንግሥትከ በመንግሥት በመጣህ ጊዜ ያን ጊዜ ነው ያለው። ያን ጊዜ አስበኝ፣ በምሕረት አስበኝ፣ በይቅርታ አስበኝ አለው። ወይቤሎ አማን እመን ፈድፋደ ከመዮም ትሄሉ ምስሌ ውስተ ገነት። እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አለው። ዛሬ በገነት ከኔ ጋር ነህ አለው። ዛሬ በገነት ከኔ ጋር ነህ አለው። አያችሁ አብሮት የተሰቀለውን በመስቀል ላይ ያኛው ጓደኛው እንዴት እሱ ተሰቅሎ ለራሱ አይሆን እንዴት ትለምነዋለህ ሲለው አንተና እኔ በሰራነው በደል ባጠፋነው ጥፋት ተፈርዶብን ተሰቀል። እሱ ግን ያለ ጥፋቱ ያለ በደሉ የሰው ልጆችን ለማዳን መጥቶ
ንጹህ ሆኖ እያለ ቅዱስ ሆኖ እያለ አምላክ ሆኖ እያለ መሐሪ ሆኖ እያለ ከኛ ጋር ተሰቀለ። እንደ በደለኞች ተቆጠረ፣ እንደ ወንጀለኞች ተቆጠረ፣ ከኛ ጋር ተቆጠረ። ስለዚህ ልትለምነው ይገባሃል፣ እንደኔ ልታውቀው ልትለምነው ይገባሃል አለና ተዘከረን እግዚኦ በውስተ መንግሥትከ አለ። በመስቀል ላይ ያለውን የተሰቀለውን ለመነው። ሲለምነው እውነት እልሃለሁ አንተ ዛሬ አንተ ከኔ ጋር በገነት ትኖራለህ አለ። ከኔ ጋር በገነት ትኖራለህ አለ። በመስቀል ላይ አብረኸኝ እንደዋልክ ከጎኔ ሆነህ እንደለመንከኝ ዛሬ በገነት ከኔ ጋር ትኖራለህ አለ። ቅጦስ ፈያታዊ ዘየማን ክርስቶስን እንጀራ አበርክቶ ሲያበላ አልነበረም? ውሃ ከአለት ላይ አፍልቆ ሲያጠጣ አልነበረም? ድውያንን ሲፈውስ አልነበረም? ነገር ግን በቀራንዮ መስቀል ላይ በስቃይ በመስቀል ላይ ደሙን ሲያዘራ ደሙን ሲያፈስ አይቶ የሾህ አክሊል ተቀዳጅቶ አይቶ አስበኝ አስበኝ እንድታስበኝ ብሎ አምላክነቱን ተረድቶ ተዘከረን እግዚኦ በውስተ መንግሥትከ ዘላለማዊ ንጉሥ ዘላለማዊ ጌታ መሆኑን ተረድቶ ተዘከረን እግዚኦ በውስተ መንግሥትከ ብሎ ለመነው። በእውነት ይገርማል። አንተስ ዛሬ ከመይወም ትሄሉ ምስሌ ውስተ ገነት፣ ልክ እንደ ዛሬው በመስቀል ላይ ከኔ ጋር እንደሆን ዛሬም በገነት ከኔ ጋር ነህ። አንተስ ከኔ ጋር ነህ አለ። ከኔ ጋር ነህ አለ። አያችሁ፣ ክርስቶስን በመከራ ስንመስለው በደስታ ብቻ ሳይሆን በመከራ ስንመስለው ከክርስቶስ ጋር ነን። ስንጾም ስንጸልይ ከክርስቶስ ጋር ነን። አዎ ስንሰደድ ስንከፋ ከክርስቶስ ጋር ነን። ክርስቶስ ሲሰደድ አብረን መሰደድ አለብን። ስንሰደድ የክርስቶስን መሰደድ ማሰብ አለብን። ስንራብ የክርስቶስን መራብ ማሰብ አለብን። ስንደክም የክርስቶስን መድከም ማሰብ አለብን። በስደታችን፣ በረሃባችን፣ በችግራችን፣ በጥማችን፣ በመከራችን ሁሉ ክርስቶስን ልናስበው ይገባናል። እንደዛ ካሰብነው ሁልጊዜም ከክርስቶስ ጋር ነን። በክርስቶስ ክርስቲያን የተባልን ኦርቶዶክሳውያን ሁልጊዜም ከክርስቶስ ጋር ስንሆን ክርስቶስ ደግሞ ምን ይላል? እናንተስ ዘወትር ከኔ ጋር ናችሁ ከመይወም ዘልፈትሃል ትሄሉ ምስሌ ውስተ ገነት። ሕጉን ስናከብር ክርስቶስ ያከብረናል። ሕጉን ስንጠብቅ ክርስቶስ ይጠብቀናል። ያን ማሰብ አለብን። አንተስ ዘወትር ከኔ ጋር ነህ፣ የኔ የሆነው ሁሉ ያንተ ነው። አዎ መልካም የሚሰሩ ሕጉን የሚጠብቁ ትእዛዙን የሚፈጽሙ ሁልጊዜም ከክርስቶስ ከመድኃኔ ዓለም ጋር ናቸው። ከአባታቸው ከኢየሱስ ክርስቶስ ጋር ናቸው። ቢወጡ ቢለፉ ቢደክሙ የደከሙበትን የወጡበትን የወረዱበትን የሚባርክላቸው ክርስቶስ ነው። አዎ ክርስቶስን የያዘ ክርስቶስን የተከተለ የከሰረ የለም። ያተረፈ እንጂ የከሰረ የለም። የከበረ እንጂ የተዋረደ የለም። ያገኘ እንጂ ያጣ የለም። ክርስቶስን ተከትሎ ከክርስቶስ ጋር ሆኖ መድኃኔዓለም አባታችን ነው። ክርስቶስን ባመሰገኑበት ወገኖቻቸው፣ ክርስቶስን ባመሰገኑበት አንደበታቸው፣ ለክርስቶስ በሰገዱበት ጉልበታቸው፣ የክርስቶስን ቃል በተመለከቱ ዓይኖቻቸው፣ ሀብት ርስት ጉልት የሆናቸው አካላቸውን ይዘው ወደ ሩቅ አገር የሚሄዱ ሄደው የማይመለሱ እነሱ የሰበሰቡትን የያዙትን መሰብሰብ አይችሉም። የደከሙበትን መሰብሰብ አይችሉም። በረከተ ሥጋ በረከተ ነፍስ የላቸውም። ከክርስቶስ ጋር አይደሉምና ልክ ያነ የጠፋው ልጅ አባቴ ድርሻዬን ስጠኝ ብሎ እንደሄደ
አምላካችን መድኃኔ ዓለም እግዚአብሔር የምንሰማበት ጆሮ፣ የምናይበት ዓይን፣ የምናስተውልበት ልቡና ሰጥቶ ያንን ገንዘብ ይዞ ወደ ሌላ ሩቅ ወደ ተባለ ወደ ሌላ ሃይማኖት መሄድ ከባድ ነው ወገኖቼ፣ ከባድ ነው። ከክርስቶስ ጋር አለመኖር፣ ከእግዚአብሔር ጋር አለመኖር፣ ከእግዚአብሔር ቤት ወጥቶ መሄድ በጣም ከባድ ነው። የጠፋው ልጅ ጥፋቱን አውቆ በደሉን አምኖ ንስሐ ገብቶ በልቅሶ በንባ አባቴን ይቅርታ ጠይቃለሁ እንዳለ የጠፉት ከቤት የወጡት ከበረቱ የወጡት የክርስቶስ የነበሩት የክርስቶስ የሆኑት በንስሐ እንዲመለሱ አባቴ አጥፍቻለሁ፣ ተሳስቻለሁ፣ በድያለሁ፣ ይቅር በለኝ እንዲሉ እግዚአብሔር አምላክ ልቡናቸውን ብሩህ ያድርግልን። አንተስ ዘወትር ከኔ ጋር ነህ፣ የኔ የሆነው ሁሉ ያንተ ነው። ዘወትር ያለ መሰልቸት ያለ መድከም ከክርስቶስ ጋር እንድንሆን እግዚአብሔር አምላክ ይርዳ። ወገኖቼ ምን ጊዜም ቢሆን ብናጣም ብንቸገርም ብናዝንም ሐዘናችንን፣ ችግራችንን፣ ድህነታችንን የሚያሳልፍ ክርስቶስ ስለሆነ ስናጣ ብቻ ስናገኝ ብቻ ሳይሆን ስናጣም ስንደህይ ብቻ ሳይሆን ስንከብር ብቻ ሳይሆን ስንደህይም ስንጎሰቁልም ከክርስቶስ ጋር መሆን አለብን። ሁሉንም የሚያሳልፍ እሱ ስለሆነ አባታችን ብለን የምንጠራው አባታችን ብለን የምንከተለው እንባችንን የሚመለከት የሚያብስ ይቅርታን የሚወድ ይቅር ባይ ከባቴ አበሳ መፍቀሬ ንስሐ የሆነ መድኃኔ ዓለም ክርስቶስን እንድንለምነው ይቅርታ ይቅር ብለን ወደ እርሱ እንድንመለስ እንዲመለሱ ወገኖቻችን እግዚአብሔር አምላክ አይነ ልቡናቸውን ያብራልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል አምላካችን እግዚአብሔር ክብር ምስጋና ይድረሰው። ይቆዩ።